አመሰግናለሁ ክቡር ጠቅላይ ሚኒስትር ከትላንት ጀምሮ ዛሬ ቀኑን ሙሉ ባሳለፍናቸው ጊዜያቶች በተለይ ሶስት ዋና ዋና ጉዳይ እንደ ካቢኔም ብዙ ልምድ የሚያገኘንበት ብዙ በተባርንበት ነው ብዬ ከኮይሻ ጋር በተገናኘ ግን ተወሰነ አስተያየት ለመስጠት ነው። ጧትም እንዳየን ትልቁ ኢትዮጵያ ከመኖራት ከህዳሴ ቀጥሎ ግድባችን ቅድም በለጠም ተቆም አድርጎታል የኮይሻ ግድብ ነው። ትልቅ እድለኛ ይዞ መጣ ብዬ የማስበው ክቡር ጠቅላይ ሚኒስትር በዚህ አጋጣሚ ላመሰግንም ወደው በፊት በነበሩት መሪዎቻችን በአንድም በሌላ መንገድ ውሃን ለመጠቀም ያልሞከሩት ጊዜ አልነበረም። ነገር ግን ሲስተማቲክ ባለመሆኑ ትልቅ ነጥብ ጥለን ሳንጠቀም ቆይተናል። አሁን በመስኖ ላይ የመጣው በኃይል ላይ የመጣው የኢትዮጵያን ከፍታ በተጨባጭ ማረጋገጥ ተቻለው በተሰጠው ልዩ አመራርና ብስለት በተሞላበት አካሄድ መሆኑንም ሴክተሩን እንደሚመራ ሰው ለማመስገን እፈልጋለሁኝ። እንግዲህ አንድ ትልቅ የመቶ ቀን እቅዳችንም ቅድም በመናይበት ሰዓት ከግብርና ወደ ኢንዱስትሪ መጣ ያለው የማወቅራዊ ለውጥም እኔም ማምነው ኢነርጂ ነው ብዬ አስባለሁ። ትልቁ የጀርባ አጥንቱም በመሆኑ በቀጣይም ለምናረጋቸው ለኢትዮጵያ ብልጽግና ትልቁን ድርሻና የአንበሳውን ድርሻ የሚወስደው ከጀርባችን የምናየው የኮይሻ ግድብ ድርሻውንም በዛው ልክ ይወጣል። ትሩፋቶቹን እንዳውም ትንሽ ጨመር አርጌ ባነሳ ብዬ ስላሰብኩኝ ነው ካሰብነው በላይ። አንዱና ትልቁ ነገር ኃይል ወደ 1.8 ጊጋዋት ማመንጨቱ እንዳለ ሆኖ ከጊቤ ስሪ እስከዚህ ያለው ወደ 130 ኪሎ ሜትር በውሃ ማገናኘትም የሚቻል ተያይዞ ሆል ሲስተሙን በኮሪደር መጠቀም የምንችልበት አጋጣሚ የሚፈጥርልን ትልቁ ፕሮጀክታችን ነው። ሁለተኛው ከአሳጋም ከቱሪዝም ጋር በተገናኙ ሆኖ ትልቁን ድርሻ ግን የሚወጣው ከኃይልም ባሻገር በታችኛው አካባቢ የሚገኘው የኦሞራቴና ዳሰለችን በየጊዜው የሚያስቸግረን የጎርፍ ችግር ኮይሻ ውሃ ማያስጀምር ችግሩን በደንብ ይቀለብሳል ብዬ አስባለሁ። እንግዲህ ትልቁን ስኬቶቻችን በዚህ ካመጣን ያሰብኩኝ ነበር። የትላንት ጨበራም ስናደር ከአንድ አመት በፊትም አላላከላም አይተናል። በዚህ በተበታተነ ሁኔታ እንዴት አርገው ቱሪስት የሚል ይፈጥርብኝ ነበር ለማናገር። ለካ ያልታየን ነገር አለ። እኔ አሁን ዛሬ ተረዳሁት። በዚህ አጋጣሚ የርሶ በጣም ብሰት በተሞላ ሁኔታ ነገሮችን በሙሉ እይታ ማየት ኮሪደር ላይ የሚሰሩ ስራዎች አንዱን በማገዝ አንዱ ጋር በመናበብ ሊያመጣ ይችላል የሚል ትምህርት ቀስሜበታለሁ። በተለይ የዚህ ግድብ ተጠናቆ 130 ኪሎ ሜትር ወደ ኋላ ሄዶ ዋስተኛ እዚህ ሊመጣ የሚችለው ቱሪስት በጨበራ ጩርጩራም ተጠቅሞ ወደ ኋላ ደግሞ ሄዶ ወደ ጊቤ ስሪ ከገባ በኋላ ለተጠቀመበት እጅለውም ይሃላላከላንም በዛው ያለ እዚህ ሆል ኮሪደሩ ትልቅ በረከት ለኢትዮጵያ ይዞ ይመጣ ፕሮጀክት ነው ብዬ አስባለሁ። ይሄንንም ማን የሚገነዘበው ነገር ነው ብዬ አላምንም። ምክንያቱም አመራር በልዩ ሁኔታ አሰናስሎ አስቦ አቅለው ሰራ ትልቅ ትምህርት ሰጥቶናል ብዬ አምናለሁ። የመጨረሻ ማነሳው የፕሮጀክት ክትትል ነው። ወንድሞቼ ቅድም ጠቅሰውታል። በአመት ከሁለት ጊዜ በላይ ወደዚህ ሲመጣ ያመጣቸው ለውጦች አሉ። በየጊዜው ይመጣ የነበሩ የፕሮጀክት ፕሮግረስ ፕሮጀክቶች ስንከታተል ሴክተሮቹን የምንመራው በተለይ በመንግስትና ላይ ያለው ሰዎች ብዙም ጊዜ እኛ ጋር ለመድነው ቢሮ ላይ ነው የምንመራቸው። የአማካሪ የተቋራጭና የስራው ባለቤት ስሪሲ የምላቸውን በተለመደው ግምገማ መድረክ ፕሮጀክቶች ፈቀቅ እንደማይሉ ነገር ግን ከኮይሻ በአካል ተገኝቶ መምራት ማገዝ ውሳኔ መወሰን የፖለቲካ ቁርጠኝነት ማሳየት ትልቅ ትምህርት ሰጥቶናል ብዬ አምናለሁ። በቀጣይ ደግሞ እነዚህ ነገሮችን ሁላችን የጋራ አድርገን ሁሉም ካቢኔ አባላትም በዚህም ያሉት የሚሰሙትም ኢትዮጵያዊ ወገኖቻችን ማገዝ ከተቻለ የኢትዮጵያ ከፍታ በርግጠኝነት በኮይሻም ጨምሮ በተጀመሩ ተዋስራዎቻችን በመጠቀም አይ ቲንክ ማሳየት እንችላለን። ትልቅ ትምህርት ማግኘቻለሁ። እጅግ አመሰግናለሁ።